خير. بسم الله الحمد لله الصلاة والسلام على رسول الله وعلى آله وصحبه وسلم. ود تمام وبركاته. ይህ በነጅም ስቱደንት ዴቨሎፐርስ አሶሲዬሽን የሚቀርብላችሁ የኖጁማል ኮድ ዴቨሎፕመንት ዲያሎግ ፕሮግራማችን ነው። አራተኛው ፕሮግራም ችግር ሊፈቱ የሚችሉ ችግሮችን የምንፈታበት ሪሶርስ ሼር የምንደራረግበት እንዲሁም በሂደቱ ቀደም ብለው የሄዱ በዛሬው ዕለት አድርጎ ካገኘናቸው ሰዎች የልምድ ልውውጥ በዛሬው ዕለት በአራተኛው ፕሮግራማችን በተለያዩ በቡና እንዲሁም በጅምት እንዲሁም በኖቫቴክ ዛሬው ፕሮግራማችን ኢንሻአላህ ሊኖሩ የሚችሉ ቻሌንጆችን አድሬስ ለማድረግ እንሞክራለን። ያን ከዲን አንጻር እንዲሁ ደግሞ ለእድገት ሊያስፈልጉ የሚችሉ ፕሮሰሶችን እንዲሁ በቦት በኩል የጠየቃችሁ ጥያቄ አለ፣ እነሱንም እንዲመለስ ለማድረግ እንሞክራለን። ከዚያም ሰዓት ከበቃ ወደ ጥያቄና መልስ ፕሮግራም የምንገባ ይሆናል። ለሁሉም ማይክ እየለቀቅን የምትጠይቁት ይሆናል ማለት ነው። ኸይር አንዋር፣ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ኸይር ቢስሚላህ። ከመጀመሪያ ጥያቄያችንን ጀምርና እየተሰማ ነው አይደል? ይሰማል። ራስህን በማስተዋወቅ ብትጀምርና የቴክ ህይወትህ መቼ እንደጀመረ ወይም በጥቅሉ ይኸው የኮምፒውተርን በተን መች ነካህ ከሚለውን ጀምር። ኦኬ፣ ጥሩ ጥያቄ ነው። በመጀመሪያ አንዋር እባላለሁ። ፍሉተር ዲቨሎፐር ነኝ። አይ አም ፍሮም ጅማ። ከጅማ ነው የመጣሁት። አሁን ካይሊ ወርኪንግ አስ ፍሉተር ዲቨሎፐር አዲስ አበባ ላይ እና when we talk about my journey actually ከክላስ ነው አይደለም የጀመረው። ከልጅነት ከድሮም ጀምሮ ከኮምፒውተር ጋር ከነበረኝ ኪዩሪዮሲቲ ነው እና የጀመረው። ጀስት ብዙ አይነት ሂደቶችን አልፍ ቱ ቢ ኦነስት እዚህ ደረሰው ላይ ከድሮም ለኮምፒውተሮች ከነበረኝ ኢንተረስት እና አካባቢ ከነበሩ ሰዎች ሜይንሊ በእነሱ ምክንያት ነው እንደዚህ ነገር የገባሁት። ሶ ዛስ ኢን ጀነራል እንደዛ ነው እዚህ ደረሰው። ኸይር ከጀማ ነው የመጣኸውና ከዛም በኋላ ወደ አዲስ አበባ ተሸጋገር። ከዛም በዛ በሞባይል አፕ ዴቨሎፕመንት ሂደት ውስጥ የነበሩትን ቻሌንጆች በመልኩ ጠቅሳቸዋል። ቱ ቢ ኦነስት በጣም ትልቅ ዲፍረንስ አለ። ጅማ እና አዲስ አበባ ላይ ሆኖ ቴክ ካሪር መቀጠል በጣም ትልቅ ዲፍረንስ አለው። አክቹሊ ጅማ እያለንና አዲስ አበባ ከመጣሁ በኋላ ያለው ማች ቢግ ዲፍረንስ አለው። ጅማ ላይ ሞስት ላይክሊ ቴክ ፒፕሎችን ቴክ ኮሚኒቲ ቢውልድ ማድረግ ትንሽ ከባድ ነበር ለኔ። ባክ ወና ወዚር ያን ያህል እንዲህ አብሮኝ በእንደዚህ ያን ነገር ፕሮሲድ የሚያደርግ የተለያዩ ነገሮች የሚሰራ ሰው ጅማ ላይ ስላላገኘው ሞስት ላይክሊ ኮሚኒቲ ያገኘሁት ኮድ ናይት የሚባል ግሩፕ አለ። እዛ ላይ ነበረ ብዙ ሰዎችን ሚታፕ ያደረኩት። ጀስት ቴክ የሚለውን ኮሚኒቲ ጆይን ያደረኩት ቴሌግራም ላይ ነበር እና ሶ ኢን ጀነራል ላይክ ቢዝነስ ላይ የሆነ ሁለት አይነት ተርም አለው። ሶ ብሉ ኦሽን እና ሬድ ኦሽን ብለን እንደምንከፋፍለው ማለት ነው። ሶ ሬድ ኦሽን ሚንስ ላይክ በጣም ኮምፒቲሽን አለ፣ በጣም ማርኬቱ ከፍተኛ ነው፣ ግን የሆነ ኮምፒት ማድረግ አለብህ እዛ ስለማድረግ። ብሉ ደግሞ የሚባለው ያን ያህል ኮምፒቲሽን የለም፣ ግን ኢትስ ሃርድ ያን ያህል ስላልተለመደ ማለት ነው። እና ጅማ ወዝ ላይክ ብሉ ኦሽን ለኔ ያን ያህል ቴጉ እንትን የላቸውም፣ ግን ኢፍ ዩ ኩድ ካም ዊዝ ሰምቲንግ የሆነ ብሎ አፕ ሊያደርግ የሚችልበት አካባቢ ነበረ ባክ ወና ወዜር ማለት ነው። አሁን ላይ እንደውም ሞር በጣም አሪፍ ነው። አሁን በጣም ዴቨሎፕ እያደረገ ነው እና አሁን ላይ ለቴክ ያላቸው እንትን ትልቅ ነው፣ ግን ባክ ወና ወዜር በጣም ከባድ ነበረ። አዲስ አበባ ከመጣሁ በኋላ ደግሞ እንደነገርኩ በጣም ቱማች ኮምፒቲሽን አለ፣ ፐርሰናል ምናምን ሲሆን ደግሞ እዚህም ራሱን የቻለ ቻሌንጅ አለው። እዚህም ብቻ ኢት ዋዝ ታፍ፣ ግን ሃንድል የሚደረግ ነገር ነው ብዬ ነው። ሹክራን። አሁን ካልከው ንግግር እንደተለመደው ይሄ ማለት አብዛኛው ሰው የሚሄድበት የተለመደው ጆርኒ አይደለም። መጀመሪያ
ሃይ ስኩል ኤሌመንታሪ ከዛ ዩኒቨርሲቲ ብሎ የሄደ ፓዝ አይደለምና በዛ ፓዝ ውስጥ አላለፍክም። ግን ከዛ ጀርባ ደግሞ ጠንካራ ዴቨሎፐር የመሆን አይነት ሂደት ውስጥ ነበር የነበርከውና በዛች መሀል የነበረው ማለትም ኖርማሊ ይሄ የተለመዱትን ዚግዛጎች ተከተለ አለመሄድ አልተፈታተነህም ወይ? ኢንቫይሮንመንቱ ሊሆን ይችላል፣ ከፋሚሊ ዙሪያ ሊሆን ይችላልና ያህን በምን መልኩ ተቋቋምከው? እስኪ ዴቨሎፕ ከማድረጉም ማለት ነው። በተለይም ታይም ማኔጅመንቱም ላይ ይሄ ከሌሎች ክላስሩም አክቲቪቲዎች ጋር እንዳይጋጭበት መልኩ አስኬድከው? ከክላስሩም ውጭ አክቹሊ እንዳልከው ያ እንደዛ ነው። ለቴክ ግን ሞር ኪዩሪዮሲቲ የጀመረው ወና ወዘኪድ ነው። የተሰፈኒ ስቶሪ እና ወና ወዘኪድ የምንማርበት ትምህርት ቤት በጣም አሪፍ የሚባል ትምህርት ቤት ነበረ። ዘኢንከረጃ በጣም እንግሊዘኛ ላይ በጣም ፐርፌክት ነበር ትምህርት ቤቱ እና ኦልሞስት ላይ ግሬድ 3 ምናምን አካባቢ ነው እና እኛ ክላስ ውስጥ እዛ ትምህርት ቤት ውስጥ ኢንጀነራል የሆነ እንትን አለ ካልቸር አላቸው which is every week ከየክላሱ just በቢሄቪየር በውጤት ምናምን አሪፍ ያመጡ ተማሪዎችን 3 ተማሪዎችን ይመርጡና ፕሪቪሌጅ የሚባል ካርድ ይሰጧል። ሶ ያ ካርድ ነው ምንድነው የሚያደርገው እዛ ትምህርት ቤት ውስጥ በእረፍት ሰዓት ላይክ ጌም ቦታዎች እንደ ቴኒስ ምናምን ያሉ ቦታዎች ላይ ቅድሚያ እንዲሰጣቸው ያደርጋል ያን ካርድ ካለ። ፕላስ ደግሞ በእረፍት ሰዓት ኮምፒውተር ክላስ ገብተህ ጌም መጫወት ምናምን ነገር ይፈቀድልሃል። ግን ያ የሚቻለው ለአንድ ሳምንት ነው እና በሳምንት ውስጥ ጥሩ ነገር ማውጣት አለብህ ነገር ነው እና ባክሴን ያ ነገር ሲጀምር አብሶ ኢንትረስትድ ትምህርት ላይም ጥሩ ስለነበርኩ ምናምን ብቻ the first 3 weeks ነገር ስትሬት ያን ቻንስ አግኝቼ ነበርና ኦልሞስት ኮምፒውተር ክላስ ነበር ስፔንድ ማድረግ ያን ታይሞች። ከዛም በኋላ most of the students were playing games ምናምን ነገር እና ኢንካርዳ ኪድስ የሚባል ነበር በፊት ኮምፒውተር ላይ ኤክስፕሎር የሚደረግ እሱን ነገር ነበር በጣም ኤክስፕሎር ማድረገው። ፕለስ ከአስተማሪያችን ጋር በጣም ትልቅ ኮኔክሽን ነበረን። ኢቨን በዛ ታይም አስተማሪያችን የሆነ ኮድ ምናምን ያደርግ ነበር ኖትፓድ ላይ ነበር የሚጽፈው ምናምን ነገር እና የሆነ ከዛ ኪዩሪዮሲቲ አንጻር ነው ከድሮም ጀምሮ አስተማሪያችን ከትምህርት ቤቱ ከአካባቢ እያለ ፕላስ ደግሞ just primary school ከገባ በኋላ my family had a chance to give me a laptop እና የላፕቶፕ አክሰስ ማግኘት ይችላል ነበረ። ሶ እንደዛ ያለ so far just በጆርኒ በላይፍ ጆርኒ ውስጥ ራሱ ከቴክኖሎጂ ጋር የነበረኝ ነገር ሞር ኮኔክትድ ስለነበረ I guess ያኛው አጥልሎኛል ብዬ አስባለሁ። ኸይር ሆነሽ በጣም የሚገርም ነበርና ወደ ቀጣዩ ፓርታችን እንምጣና ወደ ቴክኖሎጂ ካሪየር ስንሄድ ከሌላው ማለትም አንተ አሁን የምትጠቀምበት ፍሬምወርክ ፍለተር ነውና ፍለተር ለምን መረጥከው? አሁን ለምናውቃቸው ሞባይል አፕ ዴቨሎፕመንት ላይ ያሉ እነ ኮትሊን እና ሪያክት ኔቲቭ ምናምን አሉና ፍለተርን የመረጥክበት ነው ሞባይል አፕ ልትወደው የቻልክበት ነው ምክንያት ምን? ኦኬ that's pretty interesting እና በፊት ላይ ዌብ ነበር የምሰራው ፕሮግራሚንግ ነገር ውስጥ የገባሁት ዌብ ዴቨሎፐር ነበር። ነገር ግን just I had a curiosity በፊት ራሱ እንደ ዌብ ነገሮችን ሰርቼ ለሰው ሳሳይ ሁሉም የሚጠይቁኝ ነገር ቢኖር like ሞባይል አፕሊኬሽን ነበር እና back then my answer was ሞባይል አፕሊኬሽን ከባድ ነው የሆነ ጃቫ የሚባል ነገር ያስፈልጋቸዋል ፕላስ ደግሞ ብቻ የሆነ አይምሮ የነበረ የሆነ ኮምፕሊኬትድ ነገር ነበር። ስለዚህ ያን ብዙም ወደ ሞባይል አልደፈርኩም ነበር እና I think 2015 አካባቢ መሰለኝ በኢትዮጵያ ካናዳ ፍለተርን መጀመሪያ ጊዜ just ጓደኛ በኢንትሮዲዩስ ያደረገልኝ ጉግል አናውንስ አድርጎ ቫይራል የሆነ ነበርና በጣም ኢንትረስቲንግ ያደረገኝ ነገር በአንድ ኮድ ለሁሉም ቢልድ ማድረግ የሚቻልበት ነገር አናውንስ ያደረጉ እኔ አላመንኩም ነበር like how can they do that በአንድ ኮድ ለሊነክስም ለአይኦኤስም ለአንድሮይድም ቢልድ ማድረግ የሚቻልበት አንዴ መጣ ሲባል በጣም ነበር የገረመኝ like I was sure it was going to be the biggest thing back then። ከዛም በኋላ በጣም too much interested ሆንኩኝና ፍለተርን ጀመርኩና it was so easy just የመጀመሪያውን አፕ ስልክ ላይ ራን ለማድረግ ራሱ በጣም ቀላል ነበር በፍለተር። ሶ ያ ተደማምሮ ብዙ ሀሳቦች ነበሩኝ ሞባይል ቢልድ ማድረግ ፈልጋቸው እነዛን ጆርኒዎች ቀላል አድርጎልኝ ስላገኘሁት ፍለተር መርጫለሁ። እሱም በጣም ቢስ ሆኖ አግኝቼዋለሁ። አይ አሁን እንዳልከው በዌብሳይት
ዴቨሎፕመንት ላይ ነው እና ጆርኒህን የጀመርከውና ዌብሳይት ዴቨሎፕመንት ሂደት ውስጥ በነበርክበት ጊዜ የነበሩ ስኪሎች ወይም ያዳበረካቸው የተለያዩ የፕሮግራሚንግ ኮንሰፕቶች ሊኖሩ ይችላሉ እና እነሱ ለፍለተሩ እንደ ኢንፑት ሆኖ አገለገሉ ወይስ የሆነ ከስክራች እንደመጀመር ወይስ ኮንትሪቢዩት ያደርጋል? ብዙ ጊዜ ከአንዱ ዘርፍ ወደ ሌላ ዘርፍ መሸጋገርን በቃ ነገራቶችን በዜሮ እንደማባዛት አድርጎ ሰው ስለሚያስብ you are right ማለት ነው። በጣም ከባድ ነው ትራንዚሽን ማድረጉና there was a moment የሆነ ካምፓኒ ላይ የምሰራበት የሆነ የሃርድዌር ሪፔር ካምፓኒ ነገር ነው ትንሽ ተለቅ ያለ ነውና ብዙ ካምፓኒዎችን ዋራንቲ ወስዶ ይሰራ ነበር ላይክ የቴሌቪዥኖችን ኤሌክትሮኒክስ ነገሮችን በሀገር ውስጥ ሊሰሩ የሚችሉ ዋራንቲዎችን ወስዶ ይሰራ ነበር እና the business owner was my friend በጣም ቀርቦ ጓደኛዬ ነበረ ስለዚህ አወራኝ ላይክ በሶፍትዌሩ ዘርፍ በእሱ ጋር ምን ነገር ልስራ እንደምችል ጠይቀኝ ያኔ I was building web ምናምን ነገር ግን most likely እዛ ስገባ ያን ያህል ከቴክኖሎጂ ከሶፍትዌር ጋር ይገጥመኛል ያላሰብኩም ግን just ተማማው always አዲስ ነገርን መሞከር መፍራት የለብንም to be honest just as long as ይጠቅማል ብለን ካሰብን ማለት ነው ከዛ ማለት እዛ ጆይን ካረኩ በኋላ ብዙ ነገሮችን አዲስ ነገሮችን ተወራለሁ ላይክ እዛ ለመስራት ስል ብቻ የተማርኳቸው ስፔሲፊክ ስኪሎች ነበሩ የተለያዩ ፈርምዌሮችን ሶፍትዌሮችን ቀየር ነበር በሶፍትዌር ደረጃ የመጡ ችግሮችን እኔ ነበር ሶልቭ ማድረግና ኢቭን እዛ ሆኜ ራሱ ዌብ ምናምን ማር ነበር ለዛ ካምፓኒም ዌብ አፕ ሰርቼ ኢንቨንተሪዎቹን ማኔጅ እናደርግበት ነበር ብቻ it was too much fun አንዳንድ ሰዎች አሉ ለቴክኖሎጂ ያያል እውቀት የላቸውም ግን በጣም ጸዴ ጊዜ ነበር ቺኛሽ ትሪክ ያገኝሽ ቀጣለችኝና ምናልባት ከተመከርካቸው ምክሮች በሜንተሮችም ሊሆን ይችላል መምህራንም ሊሆን በጣም በምትለው ለውጣ ወይ ለተሳሳተ አቅጣጫ እንድታመራ ያደርጋል የተሳሳተ ነገር ሁለት በቴክኒክ ታይም ቤስት ከሚለው ልጀምርልህ so the best advice would be like just perfect moment የሚባል እንደሌለ like start building like የምር the moment idea እንደመጣልህ build አድርግ I don't know if it's in this chat or not because there was a guy የሆነ አፕ አሁን ኢኮሎግ የሚባል አፕ ነበር አሁን ይሰራው ፕሌይ ስቶር ላይ አፕሎድ ያደረኩት so እሱ ኤግዛክትሊ ያ አይዲያ ነበረው ግን ኤክሲኪዩሽን ነበረ to be honest like በማሰቡ everyone would think ግን ቶሎ start building ለመጀመር መቻሉ is the best advice ብዬ ነው አስበውና just don't wait for the perfect moment just start the best advice ነው እሱ the worst would be there was a guy እና ምን አለኝ I told him drop out እንዳረኩኝ ምናምን ነገር so በጣም ተበሳጭ ነበር to be honest ዲግሪ ተጠቅሜ የለውም እያልኩ አይደለም ግን he was really mad now without a degree you cannot succeed ብሎ ደምድሞ እስከመናገር የደረሰ ሰው ነበር like he was mad እና the worst advice ብዬ ነው ማስበው without a degree you cannot succeed in tech ብሎ ማሰብ በሌላ ፊልድ ሊሆን ይችላል to be honest in tech just curiosity እና skill በጣም በቂ ነው ብዬ ነው ማስበው ወላሂ ትክክለኛ ቶችን የተከስኩት ላይ ተሳሳተ ያለችው ደስታኛለች ቀጣዩ ጥያቄ ቅድም ስለ ሜንተርሺፕ እያነሳህ ነበር ሰልፍ ቶት እንደመሆን ሜንተር አለኝም የሚል ነገር አንስተህ ነበርና ሜንተር ማድረግ ሂደትም በመድረክ ሂደት ውስጥም አልፋልና ምናልባት ሜንተር ወይ አድርገህ ወይ ደግሞ ተደርገህ የነበሩ ሪሌሽንሺፖች ምን አይነት ኢምፓክት አንተ ላይ መጥቷል የሪሌሽንሺፕ ምን ኢፌክት ነው ኦር ሜንተር አድርገህ የተማርክበት ተማሪ ያለ ወይ ደግሞ ሜንተር አድርጎ ትልቅ ኢምፓክት ላይ ያመጣ እንደ ተማራለህ ኦኬ ሁለቱም ቦዝ ሳይድ አይችንት ኤክስፒሪየንስ አድርጌዋለሁ ግን ሁለቱም ቤስት ነው ብዬ ነው አስበው so ሜንተር ከመደረጉ ስንጀምር to be honest you would spend like a day ትንሽ ፕሮብሌም ላይ እየሰራህ ማለት ነው
ግን የሆነ ሜንተር ሲኖር ከአንተ የተሻለ ሰው ነው የሚሆነውና ያ እንደዛ ነገር ገጥሞት ሊሆን ይችላል። የውድ ሴቭ ዩ ኤዳይ ማለት ነው። ሜንተር ኢቭን በትናንሽ ነገር ሊሆን ይችላል፣ በሀሳብም ሊሆን ይችላል። አጠገባችሁ ሰው ማግኘት ማለት ቢገስት ቲንግ ነው። ከሁሉም በላይ ሰፖርት የሚያደርጋችሁ ባላችሁ ጆርኒ ላይ አጠገባችሁ የሚያግዛችሁ ሰው ማግኘት ማለት በሁሉም ነገር ሰፖርት ያደርጋችኋል ብዬ ነው የማስበው። ቱ ቢ ኦነስት ኢቨን ሞቲቬቱ ላይ ያደርጋችሁ ይችላል። አንዳንዴ ቶማች ዲሞቲቬትድ ሆናችሁ ሲያስጠላችሁ ራሱ ሜንተራችሁ በብዙ ነገር ሊረዳችሁ ይችላል። ሜንተር መደረጉ ዘ ቢገስት ፓርት እሱ ነው። ሜንተር ማድረጉ ደግሞ ዘ ቢገስት ፓርት ጀስት ማስተማር ብቻ ሳይሆን በማስተማር ውስጥ መማር እንዳለ ትረዳላችሁ። እናንተ አውቃለሁ ብላችሁ የምታስቡትን ነገር አንዳንዴ ምንም የማያውቅ ሰው ነው ዘ ቢገስት ጥያቄ የሚጠይቀው። ምክንያቱም ምንም ስለማያውቅ በጣም ይጠይቃቸዋል። እንደዛ አይነት ሰው ዘ ግሬተስት። አንዳንዴ ሜንተር ማድረግ ሳትፈልጉ ብዙ ነገሮችን ትማራላችሁ። ለነሱ ጥያቄ ለመመለስ ለማስተማር ስትሉ በዛ ሂደት ውስጥ በጣም ብዙ ነገር ትማራላችሁ ብዬ አስባለሁ። ከመደረጉ በላይ ሞር ሜንተር ማድረጉ የመማር እንትኑ ላይ አሪፍ ነው ብዬ ነው እንደውም አስበው። ሹክራን። አሁን ደግሞ ትንሽ እሱን ወጣ እናድርገውና ወደ ሌላ ስር ወደ ጤና እንውሰድና ዴቨሎፕመንት ከጤና አንጻር ያለው ሂደት እንየውና ጊዜ ወላጆች የሚናገሩ አነገራለች ቴሌቪዥን ላይ ብቻ ተጥዶ ሊፈዘዘብኝ አይኑ ደም ምናምን የምትለዋለችና ፊዚካሊም ስለው ለምሳሌ ረጅም ሰዓት ኮምፒውተር ላይ አታችመንት መኖሩ ስክሪን ታይም ደግሞ በዛ ያለው የአጋገብ ሂደት ወር ደግሞ ሪሌሽንሺፕ ለራሱ ብዙ ጊዜ ለምሳሌ ብዙ ጊዜ የቴክ ሰዎች ለኢንትሮቨርት ናቸው ሰው አናግሩ ምናምን ነው የምትባለችን እዛ ላይ ያለው እንዴት ነው አንተ ማኔጅ ልታረግ? ቱ ቢ ኦነስት ኢትስ ታፍ ከባድ ነው ማለት ነው። ጀስት ቴክ ነገር ውስጥ መግባቱ the biggest ቻሌንጅ እሱ ነው ብዬ ነው የማስበው። ሎንግ እንደሌላው ስራ 9 to 5 ነገር ጠዋት ገብተህ ከሰዓት የምትወጣው ነገር ላይሆን ይችላል። 2-3 ቀን ታሳልፍ ትችላለህ ላይክ አንድ ትንሽ ችግር ላይ ማለት ነው። ብቻ በጣም ብዙ ላይክ ከጤና አንጻር ጎጂ ነገሮች አሉት ብዬ ማለትም ቀን ሙሉ ቁጭ ብለህ ነው የምትውለው። ያም በጣም ጎጂ ነው። የአካል ብቃት እንቅስቃሴ ማታረግ ከሆነ ብዙ ነገር ይገጥመሃል እና ቢንግ ኢን ቴክ ዘ ሃርደስት ፓርቱ እሱ ነው። ግን ፎር ሚ ኢት ዋዝ ሃርድ ግን ሞስት ላይክሊ የሆነ ትንሽ በተቻለ መጠን የሆነ ሩቲን ውስጥ ለመግባት እሞክራለሁ። ሞስት ላይክሊ በእረፍቶችን በመውሰድ አብዛኛው ጊዜ ጀስት ሪሞትሊ የምሰራ ከሆነ ቤት ሆኜ የምሰራ ከሆነ ኤቭሪ 1 ሃወር ተነስቼ ስትሬች ማድረግ ሊሆን ይችላል ወይ መውጣት ሊሆን ይችላል። ብቻ እነዚህ አይነት ነገሮችን በተቻለ መጠን ራሴን ለማስለመድ እሞክራለሁ። እንደዛም ነው የማደርገው ሞስት ኦፍ ታይም ማለት ነው። በዛ ኢትስ ቱ ማች ሃርድ። ስለዚህ አይ ውድ ሰጀስት ላይክ የሆነ እንቅስቃሴዎችን ማድረግ ነው። ሪሌሽንሺፕ ላልከኝ ደግሞ ያ ኢትስ በጣም ሃርድ የሆነ አይሶሌት ሆነ ብቻ ስለምትሰልፍ ሪሌሽንሺፕ ከጓደኛ ጋር ያለ ከቤተሰብ ጋር ያለ ነገር ትንሽ ክፍተት ሊፈጥርብህ ይችላል። ያንንም በጊዜ ኢግኖሌጅ አድርገህ ሶሉሽን ካልሰጠው እሱም ከባድ ነገር ነው የሚሆነው። ሃቪንግ የሆነ ሰፖርቲቭ ፍሬንድ ጓደኞች ጋር ሄዶ መንቀሳቀስ ምን ማለቱ እንደውም በጣም ሰፖርቲቭ ነው። ምክንያቱም አንዳንዴ ረዥም ሰዓት ቁጭ ስትል ማይንድ ስቴል ቦታ ሊሆን ይችላል። ወጥተህ ስትንቀሳቀስበት እኮ ነው አንዳንዴ ሶልቭ የምታደርገው። ላይ ቀን ሙሉ የተጨነቅ የነበረው ፕሮብሌም ነበር ኢቭን ወጥተህ ወክ ስታደርግ ዘ ሞመንት ሶሉሽን ሊመጣል ይችላል። ላይክ ዚስ ማች ነው እንቅስቃሴ ማድረግ ከጓደኛ ከቤተሰብ ጋር ኮኔክት ማድረግ ይሄን ያህል ቫልዩ አለው። ያንንም በደንብ እንትን ማድረግ አለብን ብዬ አስባለሁ። ኸይር አሁን ደግሞ ወደ ያው እንደ አሶሲዬሽን ከምንሰራበት ወደ ዲን ፓርት እንምጣና እንደ ሙስሊም ዲቨሎፐር በዱንያ ላይ ያለው ማለትም አሁን የምናወራው የዲቨሎፕመንቱን ሂደትና ዲንህ ላይ ያለው ጊዜው እንዴት ነው ባላንስ የምታደርገው ከቂራት አንጻር እንዲሁም ደግሞ ሰላትም ከተለያዩ ኢባዳ ስራዎች አንጻር እንዴት ነው ባላንስ እያደረግህ ዲንህና ዱንያህን የምታስኬደው? ዲን ቱ ቢ ኦነስት መሰረቱ ነው ብዬ ነው የማስበው። ሞስት ላይክሊ ዲሲፕሊን እንድትሆን ያስተምራል። ሰላት፣ የተለያዩ ነገሮች
ኢባዳ ኢቭን የሆነ ኮድ አድርገህ የምትሰራው ነገር ጥሩ ነገር ከሆነ እኮ ኢባዳ ነው እሱ ራሱ። ያም የሰራኸው ነገር ሰዎችን የሚጠቅም ከሆነ ማለት ነው። ሰላቱን ዲሲፕሊን ያደርግሃል፣ ብቻ ጠንካራ እንድትሆን ያደርጋል። ያ ትንሽ እሷ ላይ ሰፈርኩ ኖርማል እንደ ዲን ራሱ በዲሲፕሊን ደረጃ ወይ ደግሞ የስራ አፕሮችህን ወይ ኬሪርህን ዲን ውስጥ ያለ አንድ መርሆ አንተን ያገዛሃል። ቅድም ሳላትን አንስተህም ነበር። ምን አልከኝ? ይቅርታ ተቋረጠ። አይ ቅድም ነክተኸዋል። ኢቨን ዲን ላይ መጠናከር በመንድ ሂደቱ ላይ ትበራታ የተለያዩ እንድትበረታ የሚያደርጉ መርሆች እንድታገኝ ያስችሏል። ነው ከዛ ውስጥ ይሄን የምትላታለች ወይ ቅድም ሰላት ስትል ነበርና ዲሲፕሊን አስተምሮ ሊሆን ይችላል ኦር ደግሞ የስራ አፕሮችህን እሷ ልክ ነው። ቱ ቢ ኦነስት በጣም ቫልዩ አለው። ላይክ አሁን ለምሳሌ ኤክሰለንስን እንድትማር ያደርጋል። ቱ ቢ ኦነስት ሰዎችን ማገልገል፣ ሰዎችን ሰፖርት ማድረግ፣ ስራን መስራት ላይ የሆነ ጠንካራውን እንድትቀጥል በዛ ነገር ላይ የሆነ ሪል ስትሬንግዝ እንዲኖረ በጣም በጣም ሰፖርት ያደርጋል። ሞስት ላይክሊ ዲንህንና ስራህን እኩል ማስኬድ የምትችል አይነት ሰው ከሆንክ that is one of the best things። አይ ማሻአላህ። እና አንተም በዘለለ የሌሎች ሙስሊም ዴቨሎፐሮች ቴክኖሎጂው ላይ በመስራታቸው ዲናቸውን በመልኩ ኮንትሪቢዩት ማድረግ ይችላሉ እና እዛ ላይ እንደ ምክር ያንተ እይታም ደግሞ በመልኩ ሊሰራ ይችላል። ኦኬ በዛ ዙሪያ ቱ ቢ ኦነስት ሙስሊም ዴቭ ኮሚኒቲ በጣም ብዙ ነገር መስራት ይችላል። በጣም ብዙ ኢስላሚክ ፕሮብሌሞች አሉ፣ ኢስላሚክ ሶሉሽን የሚፈልጉ ላይክ ለመማር ሊሆን ይችላል። ብቻ በጣም በጣም ብዙ ብዙ ፕሮብሌሞች አሉ በሶፍትዌር ደረጃ በብዙ ደረጃ ሶልቭ ሊደረጉ የሚችሉ ማለት ነው። ሌትስ ሴይ ላይክ ሃቪንግ የሆነ ኢስላሚክ እንትኖች ላይክ ኮሚኒቲ እንደ ኤንኤስዲ አይነት ኮሚኒቲ በጣም በብዛት ቢሆን አይ ገስ ኢት ዊል ቢ ቱ ማች ሄልፕፉል። አሁን እንዳልከው ቅድም በተለያዩ ሙስሊም ዴቨሎፐሮች በኢትዮጵያ ውስጥ ያሉ አብዛኛው ታለንት አላቸው የሚባል ነው። ግን ሙስሊም ደግሞ እንደ ቴክ ደግሞ በኮሚኒቲ ደረጃ የተለያዩ ሙስሊም ቴክ ተማሪዎች አንድ ላይ ሰሩ የተባሉ የሚባሉ ደግሞ ፕሮጀክቶች ደግሞ ብዙ አይታዩም እና እነዛን በማጠናከር ጉዳይ ላይ እንደ ጥንካሬ እንደ ድክመት ምን ይታያል? እንደ ኡማ በቴክ በኩል አበረከተ የምንለው ኮንትሪቢዩሽን አለ ወይ? ከሌለ እድሉ አለ ወይ? ኦኬ ቱ ቢ ኦነስት እንዳልከው ዊ ኒድ በጣም 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 ሞር ኮላቦሬሽን ያስፈልገናል። ጀስት እስኪ ኢማጂን አድርገው ላይ ኢስላሚክ ሃካቶኖች ሲኖሩ ኢስላሚክ ሶሉሽን ቢውልድ የሚያደርግ ማለት ነው። የሆነ የተለያዩ ሼርድ ፕሮጀክቶች የሆነ ስትሮንገር ኔትወርክ ቢውልድ ማድረግ ማለት ነው። that's one of the biggest things to have። እና በዛ በጣም ድክመት አለ ብዬ ነው የማስበው። እስካሁን አይ ዶንት ኖ ብቻ አይቼ ላላቅ እችላለሁ፣ ግን እስካሁን ሰምቼ አላውቅም ኢስላሚክ ሃካቶኖች ተዘጋጅተው ያኔ ሃካቶኖች ላይ የሚሰሩት ነገሮች ላይ ኢስላሚክ ሶሉሽኖችን ፕሮቫይድ ማድረግ እንደዚህ አይነት ነገር ኮሚኒቲ ቢኖር እንደዚህ አይነት ኦፖርቹኒቲዎች ቢኖሩ it would blow up ብዬ ነው የማስበው። ናም ሹክራን ወደ ምክሩ ስለገባህ እኔም ወደዛው ልምጣና በጥሉ ሙስሊም ዴቨሎፐሮች እዚህ ላይ ኦንላይን ወደ 50 ሰው አያለሁኝና እንዲህ በተለይም በትምህርት ደረጃ ያንተ አሁን ኬሪር በተለይም በተለምዶ ፓዝ አይደለም በትምህርት ደረጃ ተስፋ የቆረጡ ብዙ ጊዜ ለምሳሌ ፐርሰናሊ አንድ ሰው ፊዚክስ ባዮሎጂ ላይወድ ይችላል፣ ቴክ ላይ ደግሞ ኢንተረስት ሊኖረው ይችላል። ግን ግዴታ ያን ይዘህ ካልሄድክ ሊሳካልህ አይችልም የሚሉ እይታዎች ይኖራሉና በተለያዩ የትምህርት ሴክተሮች ይበቅሉ ዲስኮርጅ የሆኑ ግን ቴክ ላይ ደግሞ መግፋት ለሚፈልጉ ሰዎች ምን ምክር አለ?
ዋን ኦፍ ዘ ቢገስት አድቫይስ ብዬ ማስበው ጀስት የምትሰራው ነገር ከዲግሪውም ከምኑም በላይ ቫሉ ያደርጋል በቴክኖሎጂ ዘርፍ። አንተ ሰርተ ማቅረብ የምትችለው ነገር ነው ዌይት የሚያደርገው እና አስሎንገስ የሆነ ኢንተርኔት አክሰስ ካል ድረስ ኢንተርኔት ኩድ ቢ ዩር ዩኒቨርሲቲ ዩኒቨርሲቲ አድርገኸው የምትፈልገውን ነገር ከውስጡ ኤክስትራክት አድርገህ ልትጠቀምበት የምትችለው ቦታ ቢኖር ዩኒቨርሲቲ ኢንተርኔት ነው። ዩዶንት ኒድ ጀስት የሆነ ጆይን ማድረግ የሆነ ትልቅ ቡት ካምፕ ጆይን ማድረግ ምናምን ላይጠበቅብህ ይችላል። አንዳንዴ ስኩሎች ያለህን ነገር ሊሚት ዲፋይን ሊያደርግ የሚሞክርም አይጠፋም። በትምህርት ቤት ደረጃ ያለ ነው። ግን አስሎንግስ የሆነ ኢንተረስት ውስጥ ካለህ እና ኪዩሪዮሲቲ ውስጥ ካለህ ድረስ ኔቨር ስቶፕ። በተለይ በቴክ በጣም አንድ ላይ ማንም ሙሉ ሁሉን ነገር የሚያውቅ የለም። በቴኩ ዘርፍ ውስጥ የትኛውም ዘርፍ ውስጥ የሚሰራ ሰው ሁሉን ነገር ያውቃል የሚባል ሰው የለም። ግን ለሚያስፈልግህ ነገር ማወቅ መቻል ነው። ለምሳሌ የሆነች ነገር ቢልድ ማድረግ ካስፈለገ ያቺን ነገር ሀው ቱ ቢልድ ዛት ለርን ማድረግ ነገር ቢልድ ማድረግ ካስፈለገ ሀው ቱ ያቺን ነገር ለርን ማድረግ እንጂ ኢንታየርሊ ሁሉን ነገር በአንድ መማር አይቻልም። ሞስት ኦፍ ታይም ፒፕል ቲንክ ላይክ አም ናት ኢነፍ ብለው ያስባሉ። አንዳንድ ሰዎች መስራት ይችላሉ፣ ትናንሽ ነገር የሰሩ ነው፣ ግን በጣም ትንሽ ናት ብለው ራሳቸውን የሚይዙ ሰዎች በጣም ብዙ ጊዜ ይገጥሞኛል። እና ትንሽ የሚባል ነገር የለም። ሁሉን ነገር ማወቅ የሚባል ነገር የለም። የሚያስፈልገንን ነገር በሂደት ራሳችንን እያስተማርና ማሳደግ ከቻልን we just don't need a degree or a school ምናምን ነገር just internet is way too much enough። ትልቅ ምክር ነው። ከዚህ ጋር ተያይዞ ኢቨንት ውስጥ ገፋ የተባለ ሰው ራሱ በጣም የሚወዛገብበት ጥያቄ ነው ይሄና ያው ቴክ ውስጥ ያሉ ነገራቶች ፊልዶች ብዙ ጊዜ ዳይናሚክ ናቸው እና ቶሎ የመቀያየር ሂደት አላቸው እና ብዙ ጊዜ ተብሎ ይሰማል። ይህችን ስታክልክ ተምሬ ስጨርስ ኦልሬዲ ያኔ ከማርኬት ወጣብኝ፣ ኦልሬዲ አብዛኛውን ጊዜ የሰጠሁት ነገር ደግሞ አሁንም ከማርኬት ወጣ። አዳዲስ ነገሮች ደግሞ ዴቨሎፕ እየተደረጉ አንዱ ሪፕሌስ እያደረገ የመጣበት ሂደት አለና እንደዚህ እየፈጠነ በሚሄድበት ጊዜ ውስጥ ሞቲቬሽን አልቀዘቀዘም። ያን በምን ሶልቭ አረከው? ኦር ደግሞ እንደዛ ውስጥ ደግሞ ሰፈር አረግን የሚሉ አካላቶች ለነሱ ምን ምክር አለ? the biggest solution just ፕሮጀክት ቢልድ ማድረግ ነው ብዬ ነው የማስበው። ፕሮጀክቶችን አሁን ጀስት ራሴ ሞቲቬት አድርጌ በቴክ ዘርፉ የማቆየው ብዙ ጊዜ ማስባቸውን ነገሮች አሉ፣ አልችልም ብዬ ማስባቸው አሉ፣ ትንሽ እችላለሁ ብዬ። አንዳንዴ እኮ የነገር በጣም እችላለሁ ብለህ ካሰብከውም ችላ ትለዋለህ፣ ወይ በጣም ከባድ ነው ብለህ ካሰብከውም ትተዋለህ። በሁለቱም ሲናሪዮ እያሰብከው ልትተወው ትችላለህ። እኔ ግን የማደርገው ነገር በጣም ኬር የማደርጋቸውን ፕሮጀክቶች ለመስራት እሞክራለሁ እና በዛ ፕሮጀክት ሂደት ውስጥ የምሰራቸው ነገሮች ትናንሾቹ ነገሮች የሆነ ደስታን ይሰጠዋል። ትናንሽ ፕሮብሌሞችን ከትንሽ ነገር ጀምረህ ሶልቭ እያደረግ በተለይ ስፔሻሊ ከራስህ ትጀምራለህ። ሞስት ኦፍ ታይም ደግሞ ሞቲቬትድ ሆነ ልትቆይ የምትችለው ትንሽም ቢሆን የኮሚኒቲ ፕሮብሌም ሶልቭ ስታደርግ እና ከኮሚኒቲ የሚመጣውን ፊድባክ ስታይ ቱ ቢ ኦነስት ዩ ዊል ጌት ዌይ ቱ ማች ሞቲቬትድ። ላይክ እየሰራህ ያለው ነገር ቫልዩ እንዳለው ይገባሃል። ጀስት የሆነ ዝም ብሎ ነገር እንዳልሆነ ይገባሃል። ትንሽም ነገር ሲሆን ከኮሚኒቲ ጋር ሼር ማድረግ ለአቅራቢያ ያሉ ሰዎች ሼር ማድረግ እንትን ማድረግ it will keep you accountable እና motivated እንድትሆን ያደርጋል። ይሄ ለማንኛውም ሰው ጠቃሚ፣ ለሌላው ሰው ጠቃሚ የሆነ ነገሩና ሲያንፈዑሁም እንዳለ አሁንም እንዲሁ በምክር አልወጣና ይሄ ኢስላማዊ ወንድማማችነት ወይ ኢስላማዊ ታማቾችነት ይሄ ቴክኖሎጂን በማጠንከር ላይ ሮል አላምናል። እሱ ለምን አይነት ሮል ነው? ኢስላሚክ ኮሚኒቲ ወይም ብራዘርሁድ ቱ ቢ ኦነስት ኢትስ ኤቭሪቲንግ ሁሉም ነገር ነው ብዬ ነው የማስበው። ያ ብራዘርሁድ ብዙ ነገር ሊጠቅም ይችላል። ለሰላት ሊያስታውስ ይችላል። በኮዲንግ ላይ ብቻ በምትሄድበት ጆርኒ ላይ እንደዚህ ብራዘርሁድ እና ኮሚኒቲ ሲኖር በጣም ሰፖርት ትደረጋለህ። አንዳንዴ ሲከፋህም ወደኋላ ስትቀርም ሰፖርት ታገኛለህ። ስለዚህ ያ ብራዘርሁዱ ዋናውና ትልቁ ነገር ነው ብዬ ነው የማስበው። አንዳንዴ
ቴክ ኮሚኒቲ ውስጥ ራሱ የሆነ በርናውት የሚባል ነገር አለ። የትኛውም ስኪልድ የሆነ ሰው ያ ስሜት ሊሰማ ይችላል። ዊች ሚንስ በጣም ቱመሻ ነገሮች ስትቆይ እንደ መሰልቸት አይነት ስሜት ሆነ እረፍት ሊያስፈልግ ይችላል። እንደዚህ አይነት ጊዜ እንደዚህ ብራዘርሁድ እና ኮሚኒቲ በጣም ቱመሽ ሰፖርት ያደርጋል። ስለዚህ በጣም ጠቃሚ ነው ብዬ አስባለሁ። አሁንም ወደ ፍለተር ልመልስህና ምናልባት በጥቅሉ ሞባይል አፕ ዴቨሎፕመንት ላይ አንድ ሰው ዛሬ ተነስቼ ልጀምር ቢል ምን አይነት መጽሐፍቶችን ወር ደግሞ እንደ ሪሶርስ ወር ደግሞ ኢቨን ይሄ እገሌ ማለትም ለቡት ካምፕ ሊሰጥ የሚችል አካልም ይኖራል እና አሪፍ የምትጠቁመው አለ ወይ? ሪኮመንዴሽን ልታደርግ የምትችለው አካል ማለት ነው? ይሄኛው እንኳን አይ ቲንክ ኢት ውድ ዲፈር እንደ ሰው። አንዳንድ ሰው ኦዲተር አይነት ሰዎች አሉ፣ ቪዲዮ ከማየት የሚማሩ ሰዎች አሉ። አንዳንዶች ደግሞ የሆነ ከማንበብ ቶሎ የሚገባቸው ሰዎች አሉ። ግን እኔ የምወስድ አዲስ ነገር ስማርም ነገር መማር ስፈልግ ፈርስት ቲንግ አይ ዱ ኢዝ ዩቲዩብ ላይ እና ቪዲዮ ያለው ኦዲተር ያን ነገር እያዩ ስለሚያችኝ ማለት ነው። ዘማላ ዩቲዩብ ቪዲዮ ካየሁ በኋላ ነው ወደ ዶክመንቴሽኑ ሄጂ ዶክመንቴሽን ላይ ያለው ነገር አነባለሁ። ጀስት አይ ዊል ቪዲዮ ጋር ካየሁ ጋር ኮምፔር አደርገዋለሁ። ዜን አይ ውድ ስታርት ቴስቲንግ ራይቲንግ ኮድ ምናምን ሞክረው እንደዛ ነው። ሶ አይ ውድ ሰጀስት የሆነ የምትፈልጉትን ነገር መጀመሪያ ራፍሊ ምን እንደሆነ ምናምን ዩቲዩብ ኢዝ ዘ ቢገስት ዩኒቨርሲቲ፣ እዛ ላይ ገብታችሁ በደንብ ኤክስፕሎር ታደርጋላችሁ። ከዛም በኋላ ፍላተር ዶክመንቴሽኑ ኦፊሻል ዶክመንቴሽኑ በቂ ነው ብዬ ነው የማስበው። ሁሉም ነገር ፓክድ ነው ዶክመንቴሽኑ፣ ሁሉም ነገር አለው። ተጨማሪ በጣም ብዙ መጽሐፎች አሉ፣ ዩቲዩብ ቻናሎች አሉ። እነዛ ሞስት ላይክሊ ዲካፕል አድርጎ አሰ ፋይል ሼር ማድረግ የምችላለሁ። ሞስት ላይክሊ እኔ የምጠቀመው ስቴፕ ፈርስት ዩቲዩብ ዜን ዶክመንቴሽን ዜን ቴስት ዘ ኮድ፣ እንደዛ ነው ማድረገው። እና በተለይ የካምፓኒ ኦፊሻል ዶክመንቴሽኖች ብዙ ሰው የሚዘናጋባቸው ሶርሶች ናቸው እና ማሻአላ። እና ቀጣይ ወደ አንተው አሁን ወደ ፐርሰናል ልመልስህና ቀጣይ መማር የምትፈልገው መቼስ አሁንም ቢሆን ዳይናሚክ ከመሆኑ አንፃር ራስን እያሳደግክ እንደምትፈልግ አልጠረጠርም እና ቀጣይ ምን ስኪል ላይ በሚመጣው አመት ምን ስኪል ላይ ለመስራት እቅዳለሁ ወይ? ከዛ ውጭ ደግሞ በሚቀጥሉት 5 ዓመታት ውስጥ ራስን የታያለህ እያለም ካለው ስፔሲፊክ ጎል ዶክተር ኔክስት ቲንግ ቱ ለርን ላልከኝ ከረንትሊ በዚህ ጊዜ እንደምታውቀው ኤአይ ኤራ ነው እና በዚህ ጊዜ ከጊዜው ጋር ደንብ ለመሄድ ስለ ኤአይ እና በደንብ እውቀት ያስፈልጋል። ስለዚህ አይ ውድ ላይክ ቱ ቢልድ የሆነ ፍለተር አፕ የሆነ በኤአይ ፓወርድ የሆኑ ብዙ አፖችን መስራት ፈልጋለሁ። ኤአይ ኢንቴግሬትድ የሆኑ አፖችን ዛት ኤአይ ብዙ ነገሮችን ሊሰራ ይችላል። አፓችንን ወይ ስማርተር ሊያደርጉ ይችላል። እንደ በፊቱ የሆነ ባክኤንድ ላይ ያለ ዳታ ሌየር ላይ ልናደርግ እንችላለን። ቱማች እነዚህ ኤአይ ቱሎች በጣም ቤስት ናቸው ብዬ ነው የማስበው። ስለዚህ ኔክስት ሊንክ ቱ ለርን ሞር ዲፕ ዳይቭ ኢንቱ ዘ ኤአይ ወርልድ ብዬ ነው የማስበው። ኢንሻአላህ ኢንሻአላህ አላህ ይጨመርበት። አሁን ደግሞ ካንተም ላስፋውና እንደ ሀገር እንደ ኢትዮጵያ እንዲሁም እንደ አፍሪካ የቴኮ ዘርፍ ምን አይነት ለውጦች ሊፈጥራል ብለህ ታስባለህ? እዛ ውስጥ ደግሞ ምናልባት አንተ አሻራ እስከምን ይሆናል? አፍሪካ ቢያነስ በጣም ትልቅ ኮንቲኔንት ነው። ኢቨን ቶ ሌት ያለውን አፍሪካ ኢትዮጵያ ውስጥ ራሱ በጣም ብዙ ገና ያልተነኩ ፕሮብሌሞች አሉ ብዬ አስባለሁ። በፊንቴኩም ብትሄድ፣ በአግሪቴኩም ብትሄድ ቴክኖሎጂ ሶልቭ የሚያደርጋቸው ፕሮብሌሞች ወይ ቱ ማች አሉ ብዬ አስባለሁ። በሶፍትዌር ዘርፉም በሃርድዌር ዘርፉም ማለት ነው። እነዛ ጀስት ኢን ደ ፊውቸር አይ ገስ የሆነ ቤተር ነገር በተለይ ስፔሻሊ ኢትዮጵያ ውስጥ በቴክኖሎጂው ዘርፍ አም ሹር ላይክ በጣም የተሻለ ደረጃ እንደምንደርስ ስፔሻሊ እንዲህ ቴክኖሎጂ ጋር ነገሮችን በዚህ ፍጥነት አዳፕት እያደረግን መሄድ የምንቀጥል ከሆነ አይ ገስ ኢት ውድ ቢ በጣም
አሜዚንግ ታይም ነው የሚሆነው ከዚህ በኋላ ኢን ዘ ኔክስት ላይክ 5 years ምናምን አይ ቲንክ በጣም ኢትዮጵያ ውስጥ ብዙ ነገር የሚቀየር ይመስለኛል። ኢንሻአላህ አሁን ጥያቄዎቹን ወደ ማጠቃለል ሄደን ነውና አንድ ሁለት ጥያቄ ብቻ የሚቀረና ኖርማል አሁን ወደ ኢስላም ለመለስህና ያው ቀደም ብለናል በተለያየ ጊዜ ድሮባኮች አጋጥሞ ነበርና ሞቲቬሽን አንዱ በጣም ያለኝ ፌዝ ነው ብለህ ነበርና ምናልባት ይሄ ተወደው አያ ወይ ዱዓ ወይ ሐዲስ አለ ብዙ ጊዜ አንተን ፑሽ የሚያደርግ ሞቲቬት there was an aya a friend ሼር ያደረገልኝ እንትን ፈኢነማ ዐለ ዑስሪ ዩስራ የሚል አያ ነበር። በጣም ቆይቷል ሼር አድርጎልኝ ላይክ ስቲል ማይንድ ውስጥ ስቲክ ያደረገ አያ ቢኖር እሱ ነው። ምክንያቱም ከኔ ህይወት ጋር ይሄዳል ብዬ አስባለሁ። ማሻአላህ ማሻአላህ ምናልባት የመጨረሻ ጥያቄ ሊሆን የሚችለው አልባስ ቀጣይ ልናቀርብ ለምንችለው ገስት ደግሞ ጥያቄ ይኖርሃል ወይ ደግሞ የሌላ ዴቨሎፐር ፐርስፔክቲቭ ምን እንደሆነ የምትፈልገው ኦር እንደኛንም ምናልባት እንደጀማ ምን አይነት ገስቶችን ብናቀርብ ሪኮመንድ ታደርጋለህ የሚለው እንደ መሸጋገሪያ እንጠቀምና ከዛ ወደ ያላችሁ ካሁኑ ማዘጋጀት ትችላላችሁ። እጃችሁን አውጡና እዛው አድሚኖች መልሱላችሁ ይሆናል። ከሌለ ፕሮግራማችን እናጠቃል ይሆናል። ለቀጣዩ ገስት የሚኖረኝ ጥያቄ I would say okay just ቴክኖሎጂን ተጠቅሞ ያ ሰው የሆነ ፕሮብሌም ሶልቭ ማድረግ ቢችል ኢትዮጵያ ውስጥ አሁን ባለው ሲቹዌሽን ምን አይነት ነገር ሰርቶ ምን አይነት ፕሮብሌም ሶልቭ ያደርግ ነበር? ኢን ጀነራል ማለት ነው። ፋይናንሻሊ ብቻ አቅሙ ቢኖረው ኢትዮጵያ ውስጥ ቴክኖሎጂ ተጠቅሞ አሁን ላይ ያለ ችግር ምን አይነት ችግር ሶልቭ ቢያደርግ ደስ ይለዋል እና ለምን የሚለውን ጥያቄ ቢመልስልኝ ደስ ይለኛል። ኢንሻአላህ እናደርሳለን። አሁን አሚኖች የወጣ አካል ካለ አስገቡና ማይክ ፍሪ ያደርግለት አካል ካለ ስሙን እየጠቀስክ ብትጠራው ሚራጅ ይችላል። ከሌላ ሌሎቹንም ልቀቅላቸውና መቀጠል ትችላለህ። እሺ ይሰማል? ይሰማል። እሺ ሰላም አለይኩም። አንድ ጥያቄ ነበረኝ። አመሰግናለሁ ስለዚህ ድል እሺ ቀጥይ ምን መሰላችሁ ማለት አሁን አላህ ካለ ላይክ ፈርስት ይር ሰከንድ ይር ተማሪ ነው የምሆነው እና ሰከንድ ይር ተማሪ እንትን ሶፍት ነው ማፈልግ አላህ ካለና ውጤቴ ሜቢ የሚያስገባኝ ይመስለኛል። ሶ ላይክ እንደ መጀመሪያ ሶፍትዌር ኢንጂነሪንግ ተማሪ በአጠቃላይ አሁን ደም ስትሉ እንደሰማሁትኝ ቢያንስ 2 ዓመት የሚፈጅባቸው አሉ፣ እንዲህ በጣም ብዙ ዓመት የሚፈጅባቸው አሉ። በጣም ጎበዝ ኮደር ለመሆን ምናምንና ላይክ ምንድነው ማድረግ ያለብን? ገባ ቶሎ ነገራቶችን አውቀን በጣም ጥሩ የሆነ ነገር ላይ ለመድረስ ምንድነው ማድረግ ያለብን? ከመጀመሪያው ጀምሮ ይሄን ታደርጉ ብላችሁ የተናገራችሁ ጥያቄው ሪፍሬዝ ለማድረግ ያህል ካልተሳሳትኩኝ
በፍጥነት አክሰለሬት ለማድረግ ምን አይነት አፕሮች ቢከተል ይሻላል ነው መሰለኝ የእሷ ጥያቄ እና እሱን መልስ አያይዘህ ደግሞ ሌላ እዚህ በቦት በኩል የተጠየቀ ጥያቄ ነበር እና ከዌብ ወደ ሞባይል አፕ ታርክ ማለትም ሞባይል አፕ ከዌብ ለምን መረጥክ የሚል ጥያቄ ቀርቧል። ሁለቱንም ብትመልስልን። እሺ ከእሷ ጥያቄ ስንጀምር እኔ ጀስት አሁን ላይ ከመጀመሪያ ተማር ብባል የማደርገው ነገር ቢኖር ፈርስት ቲንግ ኢዝ ጀስት አንዳንድ ሰዎች አሉ ምን ጥያቄ ይጠይቁኛል፣ ምን አይነት ፕሮግራሚንግ ላንጉጅ ልጀምር፣ ፒኤችፒ ልጀምር፣ ጃቫስክሪፕት ልጀምር ምናምን ብሎ የሚጠይቅ ብዙ ሰው ከዚህ ገጥሞኛል እና ኢት ማተር የሆነ በጣም ብዙ እኔ ራሱ ድሮ ብሎክ ሊሆንኩት ብዬ የማስበው ሲጀምር ራሱ ከመጀመሪያ ራሱ ጎል ሴት ማድረግ ቶሎ ለመማሪያ ነገር ቶሎ ለማወቅ ብዙ ለማወቅ በጣም ይጠቅማል ብዬ አስባለሁ። መጀመሪያ ጀስት ሃቭ ሳምቲንግ ኢን ማይንድ ጀስት የሆነ ነገር መስራት ፈልጋለሁ። ኢዝ ኢት ዌብ ሞባይል አፕ ምንድን ነው መስራት የምትፈልጊው? የፈለግሽው ሶፍትዌር ዌብሳይት ነው ምንድን ነው? ምን ነገር ነው ሶልቭ ማድረግ የምትፈልጊው? ከዛም በኋላ ከዛ ይጀምራል። ለምሳሌ ዌብሳይት ነው መስራት የምፈልገው። ምን አይነት ዌብሳይት ነው መስራት የምፈልገው? የሆነ ችግር ሶልቭ የሚያደርግልኝ ነገር የሆነ ፕሮብሌም አለ ማለት ነው። ከዛም በኋላ ዜን ዩል ስታርት ኮሽኒንግ እንደዚህ ያን ነገር በምን ልሰራ እችላለሁ? ዌብ ነው አይደለ? ኤችቲኤምኤል እና ሲኤስኤስ ልጠቀም ወይ ጃቫስክሪፕት ያስፈልገኛል ወይ ኔክስት ጄስ ልጠቀም ምናምን የሚለው ኮሽን ያን ይመጣል ማለት ነው። ዜን ዩ ካን ስታርት ለርኒንግ እና ሞስት ኦፍ ታይም በጣም ፎከስ ማድረግ ያለብን ነገር ቢኖር ቤዚክስ ነው። የትኛውን ፕሮግራሚንግ ላንጉጅ ቤዚኮቹን ካወቃችሁ አብዛኞቹ ፕሮግራሚንግ ላንጉጅ ተመሳሳይ ናቸው። ተመሳሳይ ኮንሰፕት አለው። ሁሉም ፕሮግራሚንግ ላንጉጅ ላይ ከሄዳችሁ ዋይል ሉፕ አለ፣ ፎር ሉፕ አለ፣ ፋንክሽን አለ። ስለዚህ እነዚህ ኮመን ኮንሰፕቶች አሉ አብዛኛው ፕሮግራሚንግ ላንጉጅ ላይ የሚያመሳስላቸው ፈንዳሜንታል የሚባሉ እንትኖች ማለት ነው። ስለዚህ እነዛ ላይ ፎከስ ካደረጋችሁ ከአንድ ፕሮግራሚንግ ላንጉጅ ወደ ሌላው ስዊች ለማድረግ በኋላ ላይ ቢያስፈልጋችሁ ራሱ ኢት ውድ ቢ ሶ ኢዚ እና እኔ ራሱ ከእንደገና በማር ብጀምር አይ ውድ ዱ ዛት ኦብቪየስሊ እና ቤዚኮቹ ላይ በጣም እንትን ብላችሁ ፎከስ አድርጋችሁ ስኪላችሁን ቢውል ታደርጋላችሁ። ከዛም በኋላ እንደነገርኳችሁ ጎል ቤዝድ ሆናችሁ የሆነ ነገር መስራት ፈልጋለሁ የሚለው አይዲያ ይመጣል። በዚህ ጊዜ ደግሞ ኢትስ ጀስት ዌይ ቱ ማች ሲምፕል ዊ ሃቭ ኤአይ ሎት ኦፍ ቲንግስ ላይክ በመጠየቅ እንችላለን፣ በደንብ ኢንፎርሜሽን ማግኘት እንችላለን። ኦልሞስት ሜንተር በማያስፈልገን ደረጃ ኢንተርኔት እና ኤአይ ተጠቅመን መማር የምንችልበት ጊዜ ነው። ስለዚህ ኮምፕሌን የማድረግ ራሱ አቅሙ አይኖረንም ብዬ አስባለሁ እና just focus on the basics and have some goal then start building ብዬ ነው። that way በጣም በአጭር ጊዜ ብዙ ነገር መማር ያስችላል እና በቡት ሁለተኛው ጥያቄ ምን ነበር? ለምን ሞባይል መረጥክ ዌቡ ላይ ለገብተትም የሚል እሺ አስ ፐርሰናል ጀስት እኔ ኪዩሪዮሲቲ ስለነበረኝ ነው ሞባይል አፖችን ቢልድ የማድረግ ቀላልም በነበሩ ብዬ ስላሰብኩኝ ነው። አሁን ላይ ግን ቢሆን ጀስት ከዌብ ወደ ሞባይል ለምን ሙቭ ታደርጋለህ ተብዬ ብጠይቅ the answer would be like there is በጣም ከፍተኛ amount of mobile users in the world ማለት ነው let alone in our country በአለም ደረጃ ሞባይል ዲቫይስ ዩዘር በጣም ከፍተኛ ነው። ስለዚህ that would be like አንድ ነገር ቢልድ ብታደርጉ ሪቻብል የመሆን ነገሩ ከፍተኛ ነው። ብቻ ደግሞ ኢንጌጂንግ ለማድረግ ብታስቡ ሰው ላፕቶፑን ከሚጠቀመው በላይ ስልኩን እጁ ላይ ያሳልፋል በዚህ ጊዜ ማለት ነው። ስለዚህ that would be የምትሰሩት ነገር ለብዙ ተደራሽ ይሆናል ብዬ ስለማስብ I would choose mobile ግን ስቲል ዌብም ግሬት እንትን ፓዝ ነው ብዬ ነው የማስበው። ቅድም ጥያቄ አነሳ ወደም ነበር መሰለኝ ካልተሳሳት መቀጠል ትችላለህ። የለም ሌሎቻችሁ እጅ እያሳያችሁን አይደለም? ያለው ሰው ካለ እጅ ያሳየና ማይክ ፍሪ አድርገው።
ኸይሩ በድሩ ናይ ኩለትን ነው ሰማ ቀጥል ሰላም አለይኩም አመሰግናለሁ አንዋር ላካፈለን ልምዱ በጣም አመሰግናለሁ። ጥያቄ ምንድነው? ተመሳሳይ ነው። እኔም እንደ ሰልፍ ቶት በራሴ መንገድ ነው ወደ ቴክኖሎጂ ገባሁትና ፉል ስታክ ነው እየተንጀከሉት እና እንዳለው ነው ብዙ ቻሌንጆች አሉ። ያው በራስ መንገድ ላይ ማስት ሞከረና አንተ ልምድ ተነስተህ በኔም በራሴ መንገድ ብዙ ነገር እያጋጠመኝ ስለሆነ እነዛን ቻሌንጆች ለመውጣት አንደኛው ወደ ስራ ደግሞ ለመግባት የምትጓጓበት መንገድ አለ እና ነገራቶች ደግሞ አሁን በጣም ዝግ ናቸው ገባ እና በዛ ላይ ደግሞ ለመቆየት ነገራቶች ስለሚቀያየሩ በየጊዜው ራስህን አፕዴት ማድረግ አለብህ። ያን ነገሮችን ለመወጣት ምንድነው ማድረግ ያለብን የሚለው ነገር ከአንተ ልምድ ተነስተህ ተካፍለን ደስ ይለኛል። እሺ ጥሩ ጥያቄ ነው። ዜር ወደ ትራዲሽን ድሮ ስራ ስትቀጠሩ የምትሄዱት ፕሮሲጀር አለ። ሶ ሲቪ ታስገባላችሁ። ከዛም በኋላ there would be maybe 200 applicant ከ200 ሰው የእናንተ ሲቪ ታይቶ የመቀጠር እድል ምናምን እንደዛ ነበር ፕሮሰሱ። I think አሁን ላይ ግን it has shifted way too much. Just it is so hard as a starter የሆነ አሁን ላይ በተለይ እንዲ ኤአይ ከመጣ በኋላ የሆነ ጁኒየር የሚባለው ሌቭል ኦልሞስት ዲስአፒር እያደረገ ይመጣል። ከኢንተርሚዲየት ጀምሮ ካምፓኒዎች ሪኳየር ማድረግ ይጀምራሉ ማለት ነው። ምክንያቱም ኢንተርሚዲየት የሆነ ዴቨሎፐር ኤአይ ተጠቅሞ የጁኒየር ዴቨሎፐር ቦታ መተካት ስለሚችል ማለት ነው። ስለዚህ which makes የሆነ ጁኒየርስ ሌፍት ማለት ነው ወደኋላ እንዲቀሩ ወይም ይባስ ደግሞ ሞር ቻሌንጂንግ ያደርገዋል። በፊት ላይ አስ ጁኒየር ስራ ለማግኘት ሜቢ ኢንተርንሺፕ ትገባላችሁ። ከዛም በኋላ ያ ካምፓኒ ከኢንተርንሺፕ ስትጨርሱ ወይ ሃየር ያደርጋችኋል ወይ ኢንተርንሺፕ ይዛችሁ ሌላ ካምፓኒ ሄዳችሁ ደግሞ አፕላይ ታደርጋላችሁ ምናምን ነበር። አሁን ላይ ግን there is a trend like maybe ኖቲስ አድርጋችሁትም ሊሆን ይችላል ግን there is a trend which is የፈለገ ጁኒየር ዴቨሎፐር ስትሆኑ the first job የምታገኙት you gotta build something stand out የሚያደርግ ነገር ማለት ነው። it would be any kind of thing on AI እንዳለው AI ቱሎችን ተጠቅማችሁ ሊሆን ይችላል ብቻ whatever ምን ነገር ታደርጉና you will build some product የሆነች አንድ ሶፍትዌር ሰራላችሁ then የሆነ ቻናል ሊሆን ይችላል ሊንክድኢን ሊሆን ይችላል whatever ያ ነገር ስታንድ አውት ሲያደርግ there is a likelihood የሆነ ቀጣሪ ራሱ እናንተን አፕሮች የሚያደርግበት። ምክንያቱም በዚህ ጊዜ ቀጣሪዎች ምን ይፈልጋሉ ወይ እዛ ካምፓኒ ውስጥ የሚሰራ ሰው ኢንተርናሊ አዲስ ሰው ውስጥ ለውስጥ በመታወቅ ይቀጥራሉ ወይ ደግሞ ይሆናል ሊንክድኢን ላይ ሊሆን ይችላል somewhere እንዲህ ስክሮል እያደረጉ የሆነ ፖስት ያደረገው ኢንተረስቲንግ ነገር ይይዛቸዋል። ስለዚህ ያ ፊቸር ወይ እነሱ ካምፓኒ ላይ የሚፈልጉት ነገር ይሆናል። ስለዚህ ያን አፕሮች ያደርጋችሁና you will get your first job ማለት ነው። ስለዚህ most likely አሁን ብዬ የማስበው just የሆነ ነገር ቢውልድ አድርጋችሁ ስታንድ አውት ማድረግ አለባችሁ። ለየት ያለ ነገር ስኪላችሁ የሚያሳይ ማለት ነው። ሶ ሲቀጥሯችሁ they would consider ያን ነገር instead of የሆነ ሲቪ ምናምን ነገር ማለት ነው። ሲቪውም ኦፍ ኮርስ ይጠቅማል አይጠቅምም ማለት ሳይሆን የሆነ የምትሰሩት ፕሮዳክት ወይም ፕሮጀክት ስታንድ አውት ማድረግ ከቻለ it would be easy ነው። ስለዚህ instead of የሆነ ጊዜያችሁን አፕላይ ያደርጋችሁ ከምትሰቃዩ just start working on your skill። በቃ ፕሮጀክቶችን የሚመቻችሁን ፕሮጀክት ክሎንም ሊሆን ይችላል የተደገመ ፕሮጀክትም ሊሆን ብቻ ስሩት። just learn how you did it በደንብ ተማሩ እንዴት እንደሰራችሁት ምናምን። ከዛም በኋላ ሼር አድርጉ ለኮሚኒቲው ኤቭሪዌር። ከዛም በኋላ የሆነ ላክ የሚባለው ነገር ራሱ ሀፕን የሚያደርገው እኮ እዛ አካባቢ ስትገኙ ነው። ስለዚህ just ላክ የሚባለው ነገር ራሱ ወደ እናንተ እንዲመጣ የሆነ ነገር ኮንትሪቢዩት ማድረግ አለባችሁ። ስለዚህ I would say ፕሮጀክቶችን just build እያደረክ ስታንድ አውት ለማድረግ መሞከር ነው። just የመጀመሪያው ስራ ነው ሃርድ የሚሆነው። if you get your first job then እዛ ካምፓኒ ውስጥ ተቀጥረህ ኦልሞስት 6 ወር ሳትሰራ ብዙ ስኪል ጌን ታደርጋለህ። ከዛም በኋላ ከዛ ብትወጣም ሌላ ቦታ ለመቀጠር አይከብድህም ማለት ነው። ስለዚህ just if the first one is the biggest
አንዋር ድምፅህ ርቋል መሰለኝ። እሺ እና አሁን ይሰማል። በቦት ሁለት ጥያቄ መጥቶና የመጀመሪያው ወደ ኋላ መመለስ ብትችል ሆነ መቀየር የምትፈልገው ነገር ቢኖር ኦርናላት ወይስ ታርቂያታል ትለውን ቦታ እንዴት እንዳደረግ መሰለኝ ጥያቄው ነው። ወደ ኋላ መመለስ ብትፈልግ በቴክኖሎጂ ውስጥ የትኛውን ሰዓት ነው ማለትም መቀየር የምትፈልገው ነገር ምንድን ነው የሚል የመጀመሪያው ጥያቄ። ሁለተኛው በጥቅሉ ለኑጁምም ለአንተም የቀረበ ጥያቄ ነው እና ስለ ኤአይ ኦፕቲሚስቲክ እይታ አለ ብዙ ሰው ዘንድ እንደዚህ እሱ ላይ የሰራችሁበት ነው። ግን በኤአይ የተለያዩ ቦታዎች ላይ ምናልባት ኤአይ የሚያመጣቸው ጉዳቶች እየታዩ ይገኛሉ እና እነዚያ እንዴት ነው ይሄ ምናልባት ኮንትሮል ሳያደርገን እንደ ኮሚኒቲ ማለት መሰለኝ ኤአይ ኮንትሮል ሳያደርገን ከኤአይ ቤኔፊቶችን ብቻ ወስደን ፕሮብሌሞችን እንዴት ማራቅ እንችላለን የሚል ጥያቄ። እሺ ከመጀመሪያው ጥያቄ ስንጀምር ወደኋላ ትመለስ አይ ውድ ሴይ ጀስት ቅድም እንደነገርኳችሁ ነው ማለት ነው። አይ ውድ ሊትራሊ የሆነ ጎል ሴት አድርጌ ያን ለርኒንግ ፓዝ እከተል ነበር። እኔ ዘ ሃርድ ዌይ የተማርኩት ቢሆንስ እና የሆነ በፊት ላይ እንደዚህ ብታደርግ ኖሮ ብሎ የነገረኝ ሰው ቢኖር ኖሮ አይ ውድ ሊትራሊ ስፔንድ የሆነ ለስ ታይም አሁን ያለሁበት ለመድረስ ኢቭን ከዚህ ቤተር የሆነ ነገር አገኛለሁ ብዬ ነው የማስበው። ለሁለተኛው ጥያቄ ደግሞ ኤአይ ፕሮብሌም እንዳልከው ሶ ያ ኤአይ ኢዝ ዌይ ቱ ማች ፕሮብሌም። ቅድም እንደነገርኩ ቱቶሪያል ሄል የሚባል ነበር በፊት ላይ ፕሮብሌም ማለት ነው which is የሆነ ቱቶሪያል ላይ ስታክ ማድረግ። አሁን ደግሞ አዲስ ካይንድ ኦፍ ፕሮብሌም መጥቷል which is ኤአይ ማለት ነው። ሶ በፊት ላይ ቱቶሪያል ላይ ነበር ላይ የምናደርገው። አሁን ላይ ግን ጁኒየሮች ላይክ ምንም የማያውቁ ሰዎች they would start using this prompt እያደረጉ ይማሩና ብዙ ነገር ይሰሩበታል። ነገር ግን በራሳቸው ሲመጡ ያለ ኤአዩ ነገር መስራት ያቅታቸዋል ማለት ነው። ስለዚህ ኤአዩ እንደተባለው ፕሮብሌምም አለ። ላይክ ኤኒቲንግ የሆነ ነገር ጥሩ ነገር ሲመጣ ሚስዩዝ ወይም ሌላ ዩዝ ካለው ጉዳት እንዳለው ማለት ነው። ስለዚህ አሁን ይሄ ኤአይ ቱል ሌስ የሆነ ሲኒየር ዴቨሎፐር ካለ who knows how to do anything ማለት ነው። ሶ ለሲኒየሮች ይሄ ኤአይ ቱል would be like 10x ስፒድ ምክንያቱም ሁሉም ነገር ያውቁታል እና ሪፒቲቲቭ ነገር ይሆንባቸዋል ደጋግሞ መጻፉ ማለት ነው። ስለዚህ ኤአይውን ተጠቅመው የ3 ቀን ስራ በአንድ ቀን ይሰራሉ ማለት ነው። ግን ጁኒየር ስትሆኑ ያን ነገር ተጠቅማችሁ ብዙ ነገር ልትሰሩ ትችላላችሁ። ግን ዋናው ነገሩ የምትሰሩትን ነገር ማወቅ መቻል ነው። ኤአይውን ተጠቅማችሁ ሰራችሁት ቴቨር ተጠቅማችሁ ሰራችሁት ጀስት አንደርስታንድ ዋት ዩር ዶይንግ። ግን አስ ጁኒየር አይ ዊል ናት ሪሊ ሪኮማንድ የሆነ ኤአይን ኢንቴንሲቭሊ ለኮድ ለማድረግ መጠቀም ጀስት ለመጠየቅ መጠቀም ኮድ እያደረጋችሁ ሄልፕ መጠየቅ ሌስ አሁን በፊት ጀስት ሲኒየሮች የሚጠይቁት ጥያቄ ያለ ጁኒየር አብረ እየሰራ 10 አኖይንግ የሆኑ ጥያቄዎች አሉ። እቺ ነገር እንዴት ላድርግ፣ ይሄን እንዴት ላድርግ፣ ይሄን እንዲህ ላድርገው ወይ ምናምን የሚሉ አኖይንግ ጥያቄዎች እነሱን ጀስት ሪል ሜንተራችሁ አድርጋችሁ ኤአይውን ተጠቅማችሁ ራሳችሁን ሰልፍ ለርን ለማድረግ ከተጠቀማችሁት ኢት ውድ ቢ ዘ ግሬተስት ቱል ኤቨር። ነገር ግን ጀስት እሱን ቱል ተጠቅመው ጀስት ቢውልድ ማድረግና የሆነ ፌክ ዶፓሚን የማግኘቱ ነገር ላይ ከሆነ ኤአይ ኢዝ ዌይ ቱ ማች ፕሮብሌም ብዬ ነው የማስበው። ትልቅ መልእክት ነበረ። ሹክራን። ምናልባት አሁንም ጥያቄ የነበራችሁ ካላችሁ ምልክት ስጡንና ሌላ ሰዓትም ሄደ ወደ ማጠቃለሉ እንሄዳለን። ምንም እጅ እየተመለከቱኝ አይደለም። አይ ቲንክ ከሞላ ጎደል እኛ ዘንድ የነበረውን ጥያቄ ያጠናቀናል። ምናልባት የመጨረሻ ለቲሙም እንደ ምክር ያለውም የምታስተላልፈው መልእክት ካለ ትለንትና ሰላም ኢንሻአላህ።
ኦኬ ስለ ቲሙ ቱ ቢ ኦነስት አስተያየት ሳይሆን እንደውም አፕሪሺዬሽን ነው የሚኖረኝ። ይሄን ኮሚኒቲ ካወቅኩ በኋላ ብዙ ነገሮችን አይቼበታለሁ። ይሄ እንደዚህ አይነት ኮሚኒቲ እንዳለ ራሱ አላውቅም ነበረ። ቱ ቢ ኦነስት በጣም በጣም ሰፖርቲቭ ኮሚኒቲ፣ በጣም የሚያስፈልግ አይነት ኮሚኒቲ ነው እና ኤንኤስዲኤ ወይ ኢምፖርታንት ብዙ ሰዎች የሚፈልጉት ነው ብዬ አስባለሁ። አይገስ እንደውም ብዙ ሰዎች ጋር ተደራሽ አልሆነም ብዬ አስባለሁ እና ከዚህ በላይ ሞር ቻናሉን ኮሚኒቲውን ለማሳደግ የተሻለ አፕሮቾችን ብትወስዱ ብዬ አስባለሁ። ብዙ ኮሚኒቲ መሰብሰብ ብዙ እንትን ማለት በጣም ቤኔፊሻሪ ስለሚሆን፣ ምክንያቱም እየሰራችሁ እያደረጋችሁ ያላችሁን ነገር ጥሩ ነገር ስለሆነ በጣም ሰፖርት ነገር ሲሆን ብዙ ሰው የሚፈልገው ነገር ነው፣ ማግኘት ያልቻለው ነገር ነው እና ሞር ተደራሽነቱን ማስፋት ብትችሉ፣ ቻናሉን ኮሚኒቲውን ማሳደግ ብትችሉ መልካም ነው ብዬ አስባለሁ። የቀረው ሁሉ ነገር አሪፍ ነው። ማሻአላ ኢንሻአላህ ሹክረን ለሁላችሁም። ለዛሬው ፕሮግራማችን ይመስል ነበር። በነጁም ስቱደንት ዴቨሎፕመንት ኮሚኒቲ የሚቀርብላችሁ የነጁም ኮድ ዴቨሎፕመንት ዲያሎግ አራተኛው ሴሽን ፕሮግራማችን ነበር። በዛሬው ዕለት አንዋር ናስርን አቅርበን ስለ ሞባይል አፕ ዴቨሎፕመንት የኦፕቲካል ፍለተር ፍሬምወርክ ላይ የነበረው የህይወት ጆርኒውን ከተለያዩ ዳይሜንሽኖች ለማየት ሞክረናል። ካልተሰጥኩኝ ወደ 75 ደቂቃ አካባቢ የፈጀ ውይይት ነበር። ምናልባት መሀል ላይ ለተፈጠረው የመቋረጥ ችግር ይቅርታ እንጠይቃለን። ሰበራችሁ ለዚህ ሁላ ሰዓት ታግዛችሁ ስለጠበቃችሁ ሁላችሁንም ማመስገን እንፈልጋለን። ኢንሻአላህ የፕሮግራም ቅጂ ደግሞ በዚሁ የምንለቅ ይሆናል። ሁላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዋር ደግሞ ከመውጣት በፊት ያለህን ጊዜ አክነ ማለታችን ሰዎች ለሰጠህን ጊዜ እንዲሁም ተካፈልከን ምክር ከልብ ማመስገን እንፈልጋለን። እኔም አክብራችሁ ስለጠራችሁኝ አመሰግናለሁ። ኢንሻአላህ ዛሬው ፕሮግራማችን ይህን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።